የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢትዮጵያ ካፒታል ገበያ ባለስልጣን በታዋቂ የሥራ ፈጣሪ ግለሰቦች ላይ ማስጠንቀቂያ መስጠቱ ተነገረ። ከግለሰቦቹ በተጨማሪ ለተቋማትም ይሄው ማስጠንቀቂያ ደርሷቸዋል ተብሏል። እናስደምጣቸዋለን። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች በኬሚካል የተመረዙ ናቸውም ተብሏል። ለኢንዱስትሪ ፓርኮች የተከለሉ ቦታዎች የደላላዎች መጫወቻ ሆኗልም ተብሏል። ታደምጣላችሁ። የፓስፖርት ፈላጊዎች ቁጥር በቀን ከ12000 በላይ ደርሷል መባሉ ታውቋል። በአዲስ አበባ ከተማ ታክሲዎች ያለ ረዳት መስራት እንደማይችሉ ተገለጸ። ኢትዮጵያዊው ፒያኒስት ትልቁን ሽልማት ከሩሲያ መቀበሉም ታውቋል። ባለስልጣናቱ ንብረታቸውን በፍጥነት ካላስመዘገቡ ከስራ ይሰናበታሉ ስትል ጋና ይፋ አድርጋለች። በአውሮፓ ሻምፒዮንስ ሊግ ፍጻሜ ፒኤስጂ አርሴናልን በማሸነፍ ለፍጻሜ ደርሷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ታዋቂ የሥራ ፈጣሪ ግለሰቦች ከኢትዮጵያ ካፒታል ገበያ ባለስልጣን ማስጠንቀቂያ ደርሷቸዋል። የኢትዮጵያ ካፒታል ገበያ ባለስልጣን ታዋቂ የሥራ ፈጣሪ ግለሰቦችና ባለሀብቶችን ህገወጥ በሆነ መንገድ ሰነደ መዋዕለ ንዋዮችን በመሸጥ ላይ ተሰማርተዋል በሚል ነው ማስጠንቀቂያ ያደረሳቸው። ካፒታል ገበያ ባለስልጣኑ ከግለሰቦቹ በተጨማሪ ፈቃድ ሳይሰጣቸው በሚሰሩ ተቋማት ላይ ባደረገው ምርመራ ህገወጥ በሆነ መንገድ ሰነደ መዋዕለ ንዋይ ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበርም ብሏል። በአሁኑ ወቅት ባለስልጣኑ በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑንም ይፋ አድርጓል። በግለሰቦቹና በተቋማቱ ላይ የተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወን ባለስልጣኑ በሰጠው መግለጫ ላይ ይፋ አድርጓል። ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ከፍተኛ ጥንቃቄ እንዲያደርግም ባለስልጣኑ ጥሪ አቅርቧል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ አሊያም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲቀርብለትም መልእክት አስተላልፏል። የኢትዮጵያ ካፒታል ገበያ ባለስልጣን በአገሪቱ ታሪክ የመጀመሪያ ነው ያለውን የሰነደ መዋዕለ ንዋይ ገበያ አከናዋኝ አገልግሎት ሰጪዎች መጋቢት 12 2017 ዓ.ም ፈቃድ መስጠቱ ይታወሳል። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች በኬሚካል የተመረዙ ናቸው ተባለ። በአዲስ አበባ ወንዝ ዳርቻ ለምግብነት ተብለው የሚመረቱ የተለያዩ አትክልቶች ከፋብሪካ በሚወጡ ኬሚካሎች የተመረዙ መሆናቸውን የከተማው የአካባቢ ባለስልጣን ይፋ አድርጓል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑንም በጥናት ተረጋግጧል ነው ያለው። ባለስልጣኑ እንዳለው በአዲስ አበባ ወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው። የባለስልጣኑ ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ በአዲስ አበባ ወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ብለዋል። እነዚህን አትክልቶች በልተው ወደ ሕክምና ከሚሄዱ ሰዎች ውስጥ 60 እና 70 ከመቶ የሚሆኑት የተበከለ ምግብ ስለበሉ መታመማቸው ነው የሚነገራቸው ብለዋል። ከተማዋ በተለያዩ በካይ ጋዞች ተበክላለች የተባለ ሲሆን ይህንን ለማስተካከልም እየተሰራ እንደሆነ ምክትል ስራ አስኪያጁ ተናግረዋል። እስካሁን ባለው ሂደትም 153 ድርጅቶች፣ 210 ግለሰቦች ህግ በመተላለፋቸው እርምጃ ተወስዶባቸዋል ተብሏል። በዚህም 76 ሚሊዮን ብር ቅጣት ተጥሎባቸዋል። ለኢንዱስትሪ ፓርኮች የተከለሉ ቦታዎች የደላሎች መጫወቻ ሆነው አልተባለም። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ሐዋሳና ጅማን ጨምሮ ቦሌ ለሚ ለግንባታ ተብሎ የተከለሉ ቦታዎች በህገወጥ ደላሎች እየተወረሩ ነው ብሏል። ኮርፖሬሽኑ ይህንን ያለው የ9 ወራት የሥራ አፈጻጸሙን ለፓርላማ ባቀረበበት ወቅት ነው። ጉዳዩ ከኮርፖሬሽኑ አቅም በላይ እንደሆነ ገልጾ ከከተማና ክልል መስተዳደሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን ይህ ነው የሚባል እርምጃ
እንዳልተወሰደ ገልጿል። በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የተቋሙ ስራ አስፈጻሚ ዶክተር ፍስሐ ይታገሱ ተናግረዋል። ተቋሙ ለመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ጣልቃ በመግባት እንዲረዳውም ጠይቋል። የመሬት ይዞታዎቹ ከሶስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም የመንግስት አካላት እንዲረባረቡበት መጠየቁን ካፒታል ጋዜጣ ዘግቧል። የፓስፖርት ፈላጊዎች ቁጥር በቀን ከ12000 በላይ ደርሷል ተባለም። ከ2 ዓመት በፊት የፓስፖርት ፈላጊዎች ቁጥር በአንጻራዊነት ቀንሶ እንደነበር ይታወሳል። ኢትዮጵያ አዲስ ፓስፖርት ካስተዋወቀችና ህትመቱንም በሀገር ውስጥ እንዲከናወን ካደረገች ወዲህ በቀን ፓስፖርት ለማግኘት የሚመዘግቡ ዜጎች ቁጥር ጨምሯል። የኢሚግሬሽንና ዜግነት አገልግሎት እያደገ ከመጣው የፓስፖርት ፈላጊ ደንበኞች ጋር የሚመጣጠን የአገልግሎት አሰጣጥ ስርዓት እየገነባ እንደሆነም ገልጿል። ከዚህ ቀደም በተቋሙ ላይ ቅሬታ ይቀርብባቸው የነበሩ ጉዳዮች አሁን መሻሻል እያመጡ ነውም ተብሏል። ተቋሙ የአገልግሎት አሰጣጡን ለማሻሻል በክልሎች 26 ቅርንጫፎች አሉ ያለ ሲሆን ከዚህ በተጨማሪም በአዲስ አበባ 4 ተጨማሪ ቅርንጫፎችን ለመክፈት እየሰራ እንደሆነም ገልጿል። ተቋሙ አሁን የሚጠቀምበት የኦንላይን መመዝገቢያ በቀን ውስጥ 600 ደንበኞችን ብቻ የሚመዘግብ ሲሆን በቅርቡ ይፋ ይሆናል የተባለው አዲስ ሲስተም በቀን ውስጥ እስከ 3000 ደንበኞችን ማስተናገድ ይችላልም ተብሏል። ፓስፖርት ማንነትና ዜግነትን የሚገልጽ ዶክመንት ነው። የኢሚግሬሽንና ዜግነት አገልግሎት ተገቢውን ማጣራት በማድረግ ፓስፖርት የሚሰጥ ተቋም እንደሆነም ይታወቃል። በአዲስ አበባ ከተማ ታክሲዎች ያለ ረዳት መስራት እንደማይችሉ ተገለጸ። ታክሲዎች ያለ ረዳት መንቀሳቀስ እንደማይችሉ የአዲስ አበባ ፖሊስ ኮሚሽን ነው የገለጸው። ሚኒባስ ታክሲዎች ያለ ረዳት መንቀሳቀሳቸው ሕገወጥና ደንብንም መተላለፍ በመሆኑ ይህንን በሚያደርጉ አሽከርካሪዎች ላይ የቅጣት እርምጃ ይወሰዳል ነው የተባለው። ያለ ረዳት ማሽከርከር የአሽከርካሪውን ትኩረት የሚሻማ በመሆኑ የአደጋ ተጋላጭነትን የሚጨምር በመሆኑ ያለ ረዳት ማሽከርከር እንደማይቻል ነው ፖሊስ የገለጸው። አሽከርካሪዎች የትራፊክ አደጋን ለመቀነስ ከመሰል ድርጊት መቆጠብ እንደሚገባቸውም ፖሊስ ኮሚሽን ገልጿል። ኢትዮጵያዊው ፒያኒስት ትልቁን ሽልማት ተሸለመ። ዝነኛው ክላሲካል ፒያኒስት ተጫዋች ግርማይ ፍራሽዋ የሩሲያ የብራቮ ሽልማት ተሸላሚ ለመሆን በቅቷል። ግርማይ ፍራሽዋ በኢትዮጵያ ስመጥር ከሆኑ የፒያኖ ሙዚቃ ተጫዋቾች አንዱ ነው። ከያሬድ የሙዚቃ ትምህርት ቤት እስከ ውጭ ሀገራት የሙዚቃ ትምህርት ቤት ድረስ በማቅናትም ሙዚቃን አጥንቷል። ብራቮ የተሰኘው የሩሲያ ሽልማት ከተለያዩ ሀገራት በክላሲካልና ሌሎች የሙዚቃ ዘርፎች በላቀ ብቃት ለተመረጡ ታላላቅ አርቲስቶች የሚበረከት ትልቅ ሽልማት ነው። ሙዚቀኛው ታላቁን ዓለም አቀፍ ሽልማት የተሸለመ የመጀመሪያው ኢትዮጵያዊ እንደሆነም ተሰምቷል። ግርማይ ፍራሽዋ በአሁኑ ሰዓት በያሬድ የሙዚቃ ትምህርት ቤት በአሸናፊ ከበደ የክዋኔ ጥበባት ማዕከል በዳይሬክተርነት በማገልገል ላይ ይገኛል። በመጨረሻም ባለስልጣናቱ ንብረታቸውን በፍጥነት ካላስመዘገቡ ከስራ ይሰናበታሉ ስትል ጋና አስታወቀች። የጋናው ፕሬዝዳንት ጆን ድራማኒ ማሃማ ባለስልጣናት እስከ ትላንት ረቡዕ ድረስ ንብረታቸውን ካላስመዘገቡ ራሳቸውን ከስራ እንዳባረሩ ይቁጠሩት ማለታቸው ተሰምቷል። ፕሬዝዳንት ማሃማ የተሿሚዎችን የስነ ምግባር ደንብ ይፋ ባደረጉበት ወቅት ነው ይህንን ያሉት። ፕሬዝዳንት ማሃማ ለሁሉም የፖለቲካ ተሿሚዎች ሁሉን አቀፍ የስነ ምግባር ሕግ አውጥተዋል። ይህም ለተሻለ ግልጽነትና ተጠያቂነት ለማምጣት የተወሰደ እርምጃ ነው ተብሏል። በጋና የመንግስት ገንዘብን በመጠቀም ሰራተኛን በመጠኑ ለማበረታታት ካልሆነ በስተቀር አላስፈላጊ ቁሳቁስ መግዛት እንዲሁም መስጠት ክልክል ነው። በሚኒስትሮች የሚደረጉ ይፋ የሆኑም መደበኛ ያልሆኑ ዓለም አቀፍ ጉዞዎች የሰራተኛ ጽሕፈት ቤት ሳያሳውቁ መጓዝ አይቻልም። እስከ ማርች 31 2025 የተሾሙ ተሿሚዎች የግል ንብረታቸውን ካላስመዘገቡ የ7 ወር ደመወዛቸውን ይቀጣሉ የተባለ ሲሆን ይሄው ገንዘብም ለሀገሪቱ የሕክምና ትረስት ፈንድ ገቢ ይደረጋል ነው የተባለው። የጋናው ፕሬዝዳንት ማሃማ እስከ ትላንት ድረስ ማንኛውም የሀገሪቱ ባለስልጣናት ንብረቶቻቸውን እንዲያስመዘግቡ አዘዋል። ይህንን የማያደርጉ ካሉም ከስራቸው ይሰናበታሉ ማለታቸው ነው የተሰማው። በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ ፒኤስጂ አርሴናልን በማሸነፍ ለፍጻሜ ደርሷል። በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ፒኤስጂ አርሰናልን 2-1 በማሸነፍ ለፍጻሜ ማለፉን አረጋግጧል። ፒኤስጂ በድምር ውጤት አርሰናልን 3-1 በሆነ ውጤት በማሸነፍ ነው ለፍጻሜ ጨዋታ ማለፉን ያረጋገጠው። አርሰናልን ከሽንፈት ያልታደገችዋን ብቸኛ ግብ ያስቆጠረው ቡካዮ ሳካ ነበር። ውጤቱን ተከትሎም ፒኤስጂ አርሰናልን በድምር ውጤት 3-1 በማሸነፍ ለፍጻሜ ማለፉን አረጋግጧል። በአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ፒኤስጂ ከኢንተር ሚላን የሚፋለሙም ይሆናል።
የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።